በሉት ብፁዕ ወቅዱስ አቡነ ማትያስ በዚህ 3 ዓመት ማይበሉን ሞገዱን ተቋቁመው ቤተክርስቲያናችንን አሻግረዋል ወደፊት በህይወተ ሥጋ ሲያልፉ በደንብ እንተርክላቸዋለን እንናገርላቸዋለን በእውነት እሳቸው ፓትርያርክ እሳቸው ባይሆኑ ይሄን ዘመን እንዴት ብለን ልናልፈው በእውነት የገመድ ጉተታ ወደ ሰሜን የሚጎትታቸው አለ ወደ መሃል የሚጎትታቸው አለ የሚገፋቸው አለ ይሄንን ማይበል ሞገድ ተቋቁመው ቤተክርስቲያን ቁማ እንድትሄድ በማድረጋቸው በእውነት ለዚህ ምስጋና እናቀርባለን ይሄን መመስከር አለብን ምእመናን እኔ በግሌ አንድ ብርጭቆ ሻይ ሰጥተውኝ አያውቁም አቀርቤም አላውቃቸው እውነቱን ለመናገር እንደናንተው አባቴ ናቸው እሳለማለሁ እና ባለውለታ ናቸው እኔ በእውነት በዚህ ዘመን እሳቸው ባይሆኑ ምን ይውጣን ነበር ብዬው አስቤ ያውቃለሁ እግዚአብሔር በሚያውቀው እና ወደፊት ደግሞ እንግዲህ እሳቸው አሁን እድሜያቸው እየገፋ ነው እንደው እድሜ ቢዋጣን ጨምር ነበር ለሳቸው አስበን አይደለም የሚመጣው ትርምስ ለማምለጥ ማለት ነው አሁን ሸምቆ የሚጠብቃለ በየጉድጓዱ እሳቸው አረፉ ሲባል ከየጉድጓዱ የሚወጣ ቀበሮ አለና ያንን ለመታገስ እንደው እድሜ ለሳቸው አዋተን ብንጨምር ይሻለን ነበር ግን አይሆንም እግዚአብሔር መፍትሄ ያለው በወጀብና በአውሎ ነፋስ ማን መንገድ ያለው እግዚአብሔር መፍትሄ ያለው ስለዚህ እናንተ ጆሮአችሁ የተበከለ ናችሁ እኛ ንጹህ ጆሮ ነው ያልነው ብዙዎቻችሁ አቡነ አረጋዊ ሲባል ትውልዳቸው የት ይመስላችኋል ሐቁን ንገሩኝ እስኪ የት ይመስላችኋል የወደቀ መርገጥ ጀግንነት አይደለምና አንወቅስም ኢትዮጵያውያን የወደቀ መርገጥ ለቆመ መንቀጥቀጥ ታውቁበታላችሁ የቀን የካደውን ማሳደድ ቀላ መጣው ማሸርገድ የኛ ጠባይ መለያችን ነው እዛ ዝቅጠት ውስጥ አልገባም እኔ ብዙ ጊዜ ሰዎች ወላጆች ልጆቻችሁ ጥሩ እንደሆኑ ትፈልጋላችሁ እናንተ ጥሩ ናችሁ ወይ እናንተ በጎ ናችሁ ወይ ያልተዘራውን ማጨድ ያልተተከለውን መልቀም ይባላል እንደው ለኛ እንኳን ፀሐይ ወይዘሮ ፀሐይ ይቆሙልና እንደውነቱን ለመናገር ይቆሙልና እንደው አምፖሉን አሁን አልጋ ላይ ተኝታችሁ አንተ አምፖል ጥፋ ብትሉ ይጠፋላችኋል ስራቶ ምን ወጣው ይጠፋላችኋል ቅዱስ ጊዮርጊስ ፈረንጅ ነው አቡነ አረጋዊ ፈረንጅ ናቸው አቡነ ገብረ መንፈስ ቅዱስ ግብጻዊ ናቸው አርሴማ ፈረንጅ ናት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ከደማቸው ከቀለማቸው ጉዳዩ እሱ አይደለም ዘራቸው የትም ይወለዱ ከየትም ይምጡ እሱ አይደለም ጉዳያቸው ይህችን ዓለም መውደድ ልብን ያወካል መንፈሳዊን ታጨልማለችና ዓለምን የናቁ በዲያብሎስ ላይ ዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከተመዋል ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል ድርቅ ጦርነት የማረፊያ ባታ ለመኖር የውሃ የመብራት የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሙን አጽንቶ ለማቆየት የሚደረግ ግብግብ አዎ ገዳማያን ይጣራሉ ምጽዋት ማድረግ እግዚአብሔር የሚሰጥ የርህራሄ ልብ ነው ዳግመኛ ስማይል ልንገረማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው አንድም አስተካክሎ መስጠት ርህራሄን ገንዘብ በማድረግ ገዳማያንን እንታደጋቸው ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን ይክበር ይመስገን ይክበር ይመስገን ወልዴ ለመሆርከ ትጥቀነ ለእግዚአብሔር አስተዳሉ ነፍሰከ ለህማም ልጄ ሆይ እግዚአብሔርን አገለግላለሁ ለእግዚአብሔር ገዛለሁ ብለህ በወሰንክበት ቀን ሰውነትህን ለመከራ አዘጋጅ ዋርት ልበከ ልብህን ምእመናን ቅዱስ ማርቆስ ከአራቱ ወንጌላውያን አንዱ ነው ማቴዎስ ማርቆስ ሉቃስ ዮሐንስ በጥቅሉ 89 ምዕራፎች ያካተቱት አራቱ ወንጌላውያን ናቸው ከአራቱ ወንጌላውያን መካከል አንዱ ማርቆስ ነው ወንጌል ጽፏል የቅዱስ ጴጥሮስ ደቀ መዝሙር ነው አቡነ ቀሲስ ተከታይ ነው ግብጽን ግብጽ የቅዱስ ጴጥሮስ ሀገረ ስብከት ነበረች ሮምን ጨምሮ ማለት ነው ቅዱስ ጴጥሮስ ማርቆስ ደግሞ የቅዱስ ጴጥሮስ ደቀ መዝሙር ነው በቤተ ክርስቲያናችን የጳጳስ አቡነ ቀሲስ አለ ምን አልኳችሁ አቡነ ቀሲስ ያ አቡነ ቀሲሱ
ጳጳሱ መቀደስ ባይችል ማስተማር ባይችል ቢደክመው ማለት ነው ማስተማር ካልቻለ ጳጳስ መሆን የለም መቀደስ ካልቻለ ጳጳስ መሆን የለበት መቼም ካልተኮሰ ወታደር ካላከመ ዶክተር መሆን የለም በሽተኛ ለመሆን ምንም ጥያቄ የለው ማንንም ሰው በሽተኛ መሆን መብቱ ነው የታመመ ሁሉ በሽተኛ ይሆናል ነገር ግን የፈለገው ዶክተር መሆን አይችልም ምናልባት ህፃናት በልጅነታቸው ስታርግ ምን መሆን ትፈልጋለህ ሲባል ምንድነው የሚሉት መቼም በሽተኛ ሆናለሁ የሚል የለም አይደለ ያልተመኘነው እንኖራለን የተመኘነው ያመልጠናል ብዙ ጊዜ የተለመደ ነውና ሊቀ ጳጳሱ አቡነ ቀሲስ አለው እና ቅዱስ ማርቆስ የቅዱስ ጴጥሮስ ደቀ መዝሙሩ ተማሪው ተላላኪው ነበርና በእናቱ የታወቀች ናት በመጽሐፍ ቅዱስ ማርያም ትባላለች ማናልኳችሁ ማርያም ትባላለች አሁን ከ30 ቀን በኋላ የምናከብረው ረድኤተ ጰራቅሊጦስ መንፈስ ቅዱስ የወረደበት ሐዋርያት መንፈስ ቅዱስን የተቀበሉት በዚህ ሐዋርያ በማርቆስ እናት ቤት ነው እናቱ ቅድስት ናት የእርሻው ውጤት ነው አንዳንድ ጊዜ እርሻውን ሳንንከባከብ የመልካም ዘር እንጠብቃለን ያልተዘራው አይበቅልም ያልተተከለው አይጸርቅም ያልሰጠነውን አንቀበልም ብዙ ጊዜ ሰዎች ወላጆች ልጆቻችሁ ጥሩ እንደሆኑ ትፈልጋላችሁ እናንተ ጥሩ ናችሁ ወይ እናንተ በጎ ናችሁ ወይ ያልተዘራውን ማጨድ ያልተተከለውን መልቀም ይባላል የማርቆስ እናቱ ደግ እናት ነበረች ቤቷ የሐዋርያት መናኸሪያ ነበር መለስተኛ ቤተክርስቲያን ነበር የሚገርማችሁ የእውነተኛ ባልና ሚስት የሐቀኛ ባልና ሚስት ትዳር ወይም ቤት በቤተክርስቲያንነት ያገለግላል ለምሳሌ እኛ ዘመኑ ዘመነ ሰላም ስለሆነ ጥሩ ጊዜ ስለሆነ እንደ ልባችን ቤተክርስቲያን አንጸን እንደ ልባችን ህንጻ ቤተክርስቲያን አቁመን ብዙ አብያተ ክርስቲያናት አሉን በሆነ አጋጣሚ መከራ ቢመጣ መቀደሻ ቦታ ቢጠፋ የእውነተኛ ክርስቲያኖች ቤት እንደ ቤተ መቅደስ ያገለግላል ምእመናን ይሄን ታውቃላችሁ እንደ እውነተኛ የምትቀሙበት የሚቃምበት ቤት የሚጠጣበት ቤት የሚጨቃጨቁ ባልና ሚስቶች እንኳን ቤተ መቅደስ ነውቱ ለመኖሪያ ቤት እንኳን አልሆነም ገና ማለት ነው የእውነተኛ ልስቅ የማርቆስ እናት ቤት ቅድም እንዳልኳቸው የሐዋርያት መሰባሰቢያ ሐዋርያት መንፈስ ቅዱስን በተቀበሉበት ጊዜ እመቤታችንን ጨምሮ ሐዋርያት በዛ ቤት ነበሩ ይሄ ብላቴና በህፃንነቱ ገና ክርስቶስ ሲያስተምር በነበረበት ጊዜ ገና ብላቴና ነው በማርቆስ 14 በራስ በወንጌሉ ጠቅሶታል አሐዱ ወሬዛ ብሎ አንድ ጎልማሳ አንድ ህፃን ብሎ ራሱን ጠቅሷልና የቅዱስ ጴጥሮስ ደቀ መዝሙር ብያቸዋለሁ እናቱ ማርያም ትባላለች ብያቸዋለሁ እንግዲህ ጠቅለል አድርገን ወደ ታሪኩ ለመምጣት እሱ የግብጽ ሐዋርያ ነው ግብጽ ነች እሱ ሀገረ ስብከት የተመደበችለት እንደሚታወቀው 12ቱ ሐዋርያት በየግላቸው ሀገረ ስብከት ይዘዋል 72ቱ አርዲት ግን እያንዳንዱን ሐዋርያ እየተከተሉ ሁለቱም ሶስትም እየሆኑ ሐዋርያትን እየተከተሉ እነሱ ከሀገረ ስብከታቸው እየቀነሱ እየቆነጠሩ እየሰጧቸው እነሱን ያገለግሉ ለነሱ እየታዘዙ ለነሱ እየተላላኩ ያገለግሉ ነበርና ግብጽ እንደነገርኳቸው የቅዱስ ጴጥሮስ የሹመት ተጨማሪ ሀገረ ስብከቱ ናት ቅዱስ ማርቆስ ይችን ግብጽን አስተምሮና የትምርቱ መነሻ ወደ ግብጽ በድብቅ እየገባ ያስተምር ነበርና አንድ ቀን ወደ ግብጽ ወደ ከተማዋ ሲገባ የጫማው ተበጠሰበት ተቀደደበት ማለት ነው እና ጫማውን ለማሰፋት አንድ ጫማ ሰፊ ዘንድ መጣ ደህና ዋላችሁ እና ጫማውን ያሰፋ ሳለ ያ ጫማውን የሚሰፋው ሰው እጁን እሾወጋው ያማን ነው የሚሰፋበት ምንድን የሚባለው አቤት ወስፌው እግዚአብሔር ይስጥልኝ እሱ ወጋውና ኤስታኦስ ብሎ ጮኸ ያ ሰውየው ምን ማለት ነው አለው እግዚአብሔር አንዱ እግዚአብሔር ማለት ነው አለ እንዴ እግዚአብሔርን ታውቀዋለህ እንዴ አለ እንጠራዋለን አናውቀውም ማለት በዚህ መነሻ ልብ አድርጉ ምእመናን ይችን መነሻ አድርጎ ያንን ሰው ቅዱስ ማርቆስ አስተማረው ለወጠው ቀየረው ከጫማ ሰፊነት ከተቀደደ ጫማ ሰፊነት ወደ ተቀደደ ልብና መንፈስ ሰፊነት ለወጠው ቀየረው ከዛ በኋላ ወደ ቤት ወሰደው ልጆቹን ቤተሰቦቹን የሚያውቃቸውን ሁሉ አቀረበለት አስተማራቸው አሳመናቸው አጠመቃቸው ክርስቲያኖች አደረጋቸው ከዛ በኋላ ግብጽ የማርቆስ ሀገረ ስብከቱና ብዙ ስራ ሰራባት
እንግዲህ ክርስትና በጠባዩ ከደስታ ይልቅ ለመከራ የቀረበ ነው። የክርስትናው መስራችና ውሃ ልክ መደምደሚያና ጉልላት ኢየሱስ ክርስቶስ ክርስትናን ሲመሰርተው እንዴት እንደተመሰረተ ታውቃላችሁ። አባ ጊዮርጊስ ዘጋስጫ እግዚአብሔር ክርስትናን ሲመሰርት የተናቁትን ነገሮች ነው አክብሮ የጀመረው አለ። መጀመሪያ ከድሃ ቤተሰብ ተወለደ፣ ሁለተኛ በቆሻሻ በረት ተወለደ፣ ሶስተኛ በሌሊት ተወለደ። እነዚህ ሶስት ነገሮች የተናቁ ናቸው። በረት እንኳን እግዚአብሔር ተራሰው እንኳን ሊገኝበት የማይችል ቦታ ነው፣ ቆሻሻ ቦታ ነው። እግዚአብሔር በበረት መወለዱን ትቶ በቤተ መንግስት ተወልዶ ቢሆን ፈራጅ እንጂ አዳኝ ሊሆን አይችልም ነበር ይላል ሊቁ ሲናገር። እና በረቱን ከመንበረ ጸባዖት ጋር አነጻጸረው። ማኅፀነ ማርያም ከጽርሐ አርያም ጋር ተነጻጸረ። የእንስሳት በረት ከመንበረ ጸባዖት ጋር ተነጻጸረ። አባ ጊዮርጊስ ዘጋስጫ አብራክኪ ኮና ህየንተ ሰረገላ ኪሩቤል ድንግል ሆይ ጭኖችሽ አንቺ ጭንሽ ላይ ክርስቶስ ሲቀመጥ እነዛ ሁለት ጭኖችሽ በሰማይ ኪሩቤል ዙፋኑን በተሸከሙት የኪሩቤል አምሳል ሆነ ብሎ አባ ጊዮርጊስ ዘጋስጫ እንደተናገረው ክርስትና በጠባዩ የመከራ ሃይማኖት ነው፣ የስደት ሃይማኖት ነው፣ የጅራፍ የችንካር ሃይማኖት ነው። አሁንኛ እምንታመሰው እምንጠበሰው እምንሰቃየው እምንባላው እምንናከሰው ክርስትናውን ያለ ጠባዩ ከሸካራ መስቀል አውርደን ተሽከርካሪ ወንበር ላይ ያሳረፍ ነው። ከቆሻሻ በረት አውርደን በጸዳ ቢሮ አስቀመጥ ነው። ቢሮው ጸዳ፣ ጭንቅላታችን ቆሸሸ። መንበሩ ለስላሳ ሆነ፣ አይምሮአችን እሾሃማ ሆነ። ልብ አድርጉ። ክርስቶስ በበረት ተወለደ፣ እንደተወለደ ተሰደደ። በስደት ከኖረ በኋላ በዮሴፍ ቤት አሳዳጊ አባቱ ዮሴፍ እንጨት ጠራቢ ነበር። እንጨት እየጠረበ ኖረ። ከዛ በዮርዳኖስ ተጠመቀ። በቆሮንቶስ ምድረ በዳ 40 ቀን ጾመ። ከዛ ወጥቶ ዞረ፣ ተንከራተተ፣ አስተማረ፣ ተራበ፣ ተጠማ። የሚገርማችሁ ነገር ራሱን የሚያሳድርበት ጎጆ እንኳን ስላልነበረው መዓልተ ይሜር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት ዘትሙ ኤሊዮን ቀን ቀን በምኩራብ ሲያስተምር እየዋለ ሌሊት ደብረ ዘይት ተራራ ላይ እየወጣ ድንጋይ ተንተርሶ ያድር ነበረ። ከዛም በኋላ አይሁድ ያዙት፣ ሰደቡት። መላ ሰውነቱ ከራስ ፀጉሩ እስከ እግር ጥፍሩ መከራ ተቀበለ። ጆሮው የአይሁድን ቆሻሻ ስድብ ሰማ። አይኑ የአይሁድን ግርግር አየ። አፉ ሐሞት ኮምጣጤ ጠጣ። ጀርባው ተገረፈ። እጁ እግሩ ተቸነከረ። ፊቱ በጥፊ ተመታ። ራሱ የሾህ ተደፋበት። ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ። ዛሬ በሰማይ ይኖራል። መልሶ እኔን እናንተን ከዚህ ቆሻሻ ረሃቡና ጥጋቡ፣ ሐዘኑና ደስታው፣ ሹመትና ሽረቱ፣ ማግኘትና ማጣቱ ከተምታታበት ጤነኛና በሽተኛው እኩል ከሚያቃስትበት ዓለም ነፃ ሊያወጣን ይመጣል። እግዚአብሔር ክብርና ምስጋና ይግባው። ስለዚህ ማርቆስ ቅድም እንደነገርኳችሁ ግብጽ ወርዶ አስተማረ። በትምህርቱ ህዝብ ተለወጠ፣ ተቀየረ። ቅዱስ ቄርሎስ እንደተናገረው በኋላ ተነስቶ ግብጽ ኮነት ሰማየ፣ ግብጽ ሰማይ ሆነች አለ ቅዱስ ቄርሎስ ሲናገር። ብዙ አብያተ ክርስቲያናት ታነጹ። ዛሬ ግብጽ ክርስቲያኖቹ 10 ከመቶ ናቸው ምእመናን። እነዛው ግን ቅመሞች ናቸው፣ ጨው ናቸው። በድቅድቅ ጨለማ ውስጥ የሚያበሩ የተዋህዶ ከዋክብት ናቸው። ጳጳሳቱ ጥንቁቆች ናቸው። አስበው የሚናገሩ እንጂ ተናግረው የሚያስቡ አይደሉም። ያነበቡ የተረጎሙ ያመሰጠሩ ናቸው። እምነት፣ ዕውቀት፣ ምግባር ፈትል ስሉስ ይትፈተክ እንደተባለው ሶስቱ ገመዶች ሃይማኖት፣ ዕውቀት፣ ምግባር የተዋሃደላቸው ብፁዓን ሊቃነ ጳጳሳት እነ ቄርሎስ፣ እነ አትናቴዎስ፣ እነ ዲዮስቆሮስ፣ እነ አባ እንጦንስ፣ እነ አባ መቃርስ፣ እነ ጳኩሚስ ስፍር ቁጥር የሌላቸው መንፈሳውያን የተዋህዶ ከዋክብት የተመረጡት በማርቆስ የመሰረት ድንጋይ ጣይነት ነው። መነሻው ማርቆስ ነው። ከዛ በኋላ
አስተማረ ለወጠ ቀየረ እንዳውም መተርጉማን ሲያስቀምጡ በካራቱ እንስሳት ማርቆስ በገጸ አንበሳ ይመሰላል ይላሉ አራቱ እንስሳት የሚባሉት ገጸ ንስር ገጸ አንበሳ ገጸ ላይም ገጸ አንበሳ ገጸ ንስር እነዚህ ናቸው ገጸ አንበሳ በማርቆስ ይመሰላል በሬን ይሰብረዋል ላምን ሰባብሮ ይበላል ግብፃውያን በበሬ አምሳል የተሰራ ጣዖት ያመልኩ ነበር በግብጽ የተሰራው አምልኮ ተጣዖት ሰባብሮ ግብጽን ያጸዳ የቀደሰ የባረከ የለወጠ እኛም እስከ 1951 ዓመተ ምህረት ድረስ ከግብጽ ነበር ጳጳስ ምናመጣው እንደው መፈከራችን ምን ነበር ማርቆስ አባቴ እስክንድርያ እናቴ ነበር የሚባለው በሉት እስኪ ማርቆስ አባቴ እስክንድርያ እናቴ ይባል ነበር ለ1500 ዓመት ያህል 111 ጳጳሳት ከግብጽ አስመጥተናል አረቦች ናቸው ወገኖቻችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እምነቱን እንጂ ትውልዱን አታይም ዘሩን አታይም ደሙ ዘሩ ማን ነው የተወለደ አይልም ክርስትና እኔ ባለፈው አንድ ቦታ ስንወያይ እንደው ስላቡና አረጋዊ እስኪ ንገረኝ ብዬ አንድ ሰው ጠየቁት እንደው አቡነ አረጋዊማ የትግራይ ተወላጅ ናቸው ብሎ መለሰልኝ ብዙዎቻችሁ አቡነ አረጋዊ ሲባል ትውልዳቸው የት ይመስላችኋል ሐቁን ንገሩኝ እስኪ የት ይመስላችኋል እናንተ ጆሮአችሁ የተበከለ ናችሁ እኛ ንጹህ ጆሮ ነው ያልነው እሺ የት ይመስላችኋል አቡነ አረጋዊ ትግራይ ነው ይመስላችኋል አይደል አቡነ አረጋዊ ፈረንጅ ናችሁ ብላችሁ ተደነግጣላችሁ አንደነግጥም ቅዱስ ጊዮርጊስ ፈረንጅ ነው አቡነ አረጋዊ ፈረንጅ ናቸው አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው አርሴማ ፈረንጅ ናት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ከደማቸው ከቀለማቸው ጉዳዩዋ እሱ አይደለም ዘራቸው የትም ይወለዱ ከየትም ይምጡ እሱ አይደለም ጉዳያቸው ከነገድና ከቋንቋ ሰብስቦ የተወለደ ማነሳይል ሰውነታችን አክብሮ የመንግስተ ሰማያት ዜጎች ያደረገን እግዚአብሔር ነው ሐዋርያትን ሲመርጥ ይላሉ ሊቃውንቱ ሐዋርያትን ከአምስት ወገን መረጣቸው ሊቃውንቱ ከአናሚያን ከሸማኔዎች ወገን ከሐናጽያን ከግንበኞች ወገን ከመስተገብራን ከገበሬዎች ወገን ከመሰግራን ከአሳ አጥማጆች ወገን ከመጸበሃን ቀረጥ ግብር ከሚሰበስቡት ወገን መርጦ ሰው አደረጋቸው እንኳን የመንግስተ ሰማያትን ቁልፍ የሀብታም መጋዘን ቁልፍ እንኳን መያዝ የማይችሉትን የተናቁትን አሳ አጥማጆችና ተራ ሰዎች መርጦ የመንግስተ ሰማያትን ቁልፍ ሰጥቻለሁ ብሎ አከበራቸው እግዚአብሔር በተናቀ ነገር የተከበረ ስራ መስራት ያውቅበታል የሙሴ በትር የተናቀች ተራ እንጨት ዱላ ነበረች ያቺ በትር ገናናውን የፈርዖን መንግስት የገለበጠች የኤርትራን ባህር የከፈለች እስራኤልን 40 ዓመት የውሃ ፍጆታቸውን የቻለች ትልቅ በትር ናት ከሙሴ በትር ጀርባ ማን ስላለ እግዚአብሔር ስላለ እና ማርቆስ በግብጽ ብዙ መከራ ተቀበለ ሰዎቹ ማርቆስን አውጥተው እንደ በሬ አንገቱ ላይ ገመድ አስረው ሞፈር ቀንበር አዘጋጅተው በመካከል ላይ ቀንበር ታውቃላችሁ እምን ላይ ነው የሚያርፈው አቤት እንደዚህ ነው እንደዚህ እሺ እንደዚህ ከሚገጠሙስ ምን ይባላል አቤት እሺ ገበሬው የሚይዘውስ እንዴ ማይመናን ይሄን ማትርሱ እንዴ ይሄ ነው እንጀራ የሚያበላን እኮ የከተማው ሰው ወይ ትራክተር አላመረታችሁ እኛኮ የሚገርማችሁ ወይ ከሳይንሱ ሆነን አልመጠቅን ወይ ከሃይማኖቱን አረቀቅን መካከለ ወርቀን ቀረን ይገርማችኋል ወይ እንደ ፈረንጆቹ ምጣቁ ተራቀቁ ወይ እንደ ቅዱሳን እርቀቁ ምጣቁ ከሁለቱ የተፈናቀለ ሶስተኛ ነገር የለም ከሞፈር ቀንበሩም ተፈናቅለን ትራክተርም ሳናመር ተራብ ልናልቅ እኮ ነው ወገኖቻችን እሺ ምንድነው አቤት yes ወሻዬ እናንተ ጆሮአችሁ እኮ ቢከዳችሁ ተስፋላችሁ ማለት በመልእክት ተረዳችሁ ማለት እና አሁን አያችሁ በሮቹን ቀንበር ጫኑና
በሞፈሩ ፋንታ ማንን አደረጉት? ማርቆስን አደረጉት። ይገርማቸዋል። ቀንበሩ ላይ አስረው ጎተቱት። ደሙ ተንጀቀጀቀ፣ ስጋው ቆዳው ተቀዳደደ፣ ስጋው ተቦጫጨቀ፣ አጥንቱ ተሰባበረ፣ ጅማቱ ተበጣጠሰ። በጣም ብዙ መከራ ደረሱበት። ነገር ግን እነሱ ይሄን መከራ ሲያደርሱ ፀሐይ ሰወረ ብርሃኑ፣ ፀሐይ ጨለመች። እርቃኑን አላሳይም ብላ ልክ ቀራኔው ላይ ለክርስቶስ እርቃኑን አላሳይም ብላ እንዳመፀች ሁሉ ማርቆስም ልብ አድርጉ፣ ማርቆስ እያገለገለ ያለው ማንን ነው? ይሄን ሁሉ መከራ እየተቀበለ ያለው ለማን ነው? ፀሐይ የማን ታዛዥ ናት? ታላቁ ሊቅ ዮሐንስ አፈወርቅ ኢያሱ እንደኛ 3 ክንድ ከስንዝር ሰው ነው አለ። ኢያሱ ታዘዘ ዘሃሎ ታይተ አዘዘ ዘሃሎ ላይለ። መሬት ላይ ያለው ኢያሱ ከ3 ክንድ ከስንዝር የማይበልጠው ኢያሱ ከማንም ሰው ያልበለጠ ቁመትና ሰውነት የነበረው ኢያሱ በብዙ ሚሊዮን ኪሎ ሜትር ርቀት ላይ ያለችውን ፀሐይ ምን ብሎ አዘዘ? ቁሚ በሉ እስኪ። ምን ብሎ አዘዘ? ማንን? እንደው ለኛ እንኳን ፀሐይ ወይዘሮ ፀሐይ ይቆሙልና እንደውነቱን ለመናገር ይቆሙልናል። እንደው አምፖሉን አሁን አልጋ ላይ ተኝታችሁ አንተ አምፖል ጥፋ ብትሉ ይጠፋላችኋል? ስራቶ ምን ወጣው ይጠፋላችኋል? ኢያሱ እታች ነው ማንን አዘዘ አለ ዮሐንስ አፈወርቅ። አቤት ፀሐይና ቁሚ አላት። ፀሐይ ቆመች። በዛ ላይ በኢያሱና በፀሐይ መካከል የ150 አሁን ሳይንቲስቶቹ እንደጻፉና እንዳነበብነው የ150 ሚሊዮን ኪሎ ሜትር ርቀት አለ በኢያሱና በፀሐይ መካከል። ነገር ግን ይሄን ርቀት ማን አቀረበው? እግዚአብሔር። በፀሐይና በኢያሱ መካከል ማን አለ? እግዚአብሔር አለ። ቁሚ አላት። ቆመች ፀሐይዋ። ስለዚህ ሰዎች ለእግዚአብሔር ሲታዘዙ ማን ይታዘዝላቸዋል? ፍጥረታት ይታዘዙላቸዋል። አባቶቻችን ሰማዩን አዘውታል። እነ ኤልያስ ሰማዩን ለጉመውታል። እነ እሳት አዝንበዋል። እነ ኢያሱ ግንቡን አፍርሰዋል። እነ ኤልያስ የዮርዳኖስ ወንዝ አዘውታል። እነ ሙሴ የኤርትራን ባህር ከፍለዋል። ሐዋርያው ቅዱስ ጳውሎስ እንዳለው ለእግዚአብሔር ምስሌነ መኑ ይክለነ። እየሰማችሁ ነው? እግዚአብሔር ከኛ ጋራ ከሆነ ማን ይችለናል እንዳለው ሁሉ ማርቆስ ይሄን መከራ ሲቀበል ፀሐይ ጨለመች። አቡነ ገብረ መንፈስ ቅዱስ 60 አንበሳ 60 ነብር ያጅባቸው ነበር። እዛ አጠገባችን የአንበሳ ግቢ አለ ቀረ እንዴ? አሉ አይደል? ሌላ ቦታ ሄዱ። በጣም ተፈናቅለዋል ማለት ነው። እንግዲህ እግዚአብሔር ይሆናቸው እና አንበሳውና በእናንተ መካከል ምን አለ? ስታዩ አንበሳ ግቢ ምን አለ መካከላችን? የምን አጥር አለ? የብረት አጥር። ለምን? አንበሳው ወጥቶ እንዳይበላ ነው አይደለም? አቡነ ገብረ መንፈስ ቅዱስና በአንበሶቹ መካከል የብረት አጥር ሳይሆን ያለው ፈቃድ እግዚአብሔር ነበር። አቡነ ገብረ መንፈስ ቅዱስ ለክርስቶስ ሲንበረከኩ አንበሶቹ ለገብረ መንፈስ ቅዱስ ይታዘዛሉ። ይሄ እግዚአብሔር የሰጣቸው ስልጣን ነውና ማርቆስ እንግዲህ በዛሬው ቀን እንደዛ ሆኖ መከራ ተቀብሎ ያረፈበት ቀን ነው። ለኛ ሊቀ ጳጳሳችን ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በአቡነ ሰላማ ከሳቴ ብርሃን አማካኝነት ከ20ኛው አትናቴዎስ ከማርቆስ ጀምሮ 20ኛ ፓትርያርክ የሆነው አትናቴዎስ ነው። ከሳቴ ብርሃን አባ ሰላማ ከአትናቴዎስ ጵጵስና ተቀብሎ ክርስትናን ጀምሮ ከዛን ጊዜ ጀምሮ ከግብጽ 111 የግብጽ ጳጳሳት መተውልን ነበር ባስተርጓሚ። ከዛ በኋላ ግን የድሮቹ ነገስታቱ ባደረጉት ጥረት ባደረጉት ድካም የራስ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከልጆቿ እሷን መስለው ቋንቋን የሚናገሩ ህዝቧን የሚያውቁ ጳጳሳት እንዲሾሙ በተደረገው ጥረት መሰረት ከብፁዕ ቅዱስ አቡነ ባስልዮስ ይባሉ የመጀመሪያው ፓትርያርካችን ጳጳሳት ከዛ ቤት ተሾመዋል። ዝርዝር ታሪክ ውስጥ እንዳልገባ ነው። በ1951 ዓመተ ምህረት ብፁዕ ወቅዱስ አቡነ ባስልዮስ የሚባሉ ትልቅ አባት ነበሩን። የመጀመሪያው ፓትርያርካችን ናቸው። ድግስ አዋቂ ድሃ ቀላቢ ነበሩ ይባላል ታሪካቸውን ስንሰማ። ከሳቸው ቀጥሎ ደግሞ እንደ ኮከብ ብልጭ ብለው የጠፉት
ትንታጉ ታላቁ ፓትርያርካችን ብፁዕ ቅዱስ አቡነ ቴዎፍሎስ ይባላሉ። በእውነት የሳቸውን እቅድ አንድ የጥንት ሰው ሲነግሩኝ በእውነት እግዚአብሔር ሊለውጠን ሊቀይረን ቤተክርስቲያኒቱን ሊያነሳት ሲጀምር ነው ደርግ አምፖልን ያጠፋብንና እኛን ትልቅ ፓትርያርክ የወሰደብን። ዙሮ ሁሉም ሆነኛ የወደቀ መርገጥ ጀግንነት አይደለምና አንወቅስም። ኢትዮጵያውያን የወደቀ መርገጥ ለቆመ መንቀጥቀጥ ታውቁበታላችሁ። የቀን የካደውን ማሳደድ ቀላ መጣው ማሸርገድ የኛ ጠባይ መለያችን ነው። እዛ ዝቅጠት ውስጥ አልገባም እኔ። ለማንኛውም ሁለተኛው ፓትርያርካችን ማን ናቸው በሉ? ብፁዕ ወቅዱስ አቡነ ቴዎፍሎስ። ሶስተኛው ፓትርያርካችን ብፁዕ ወቅዱስ አቡነ መቼም እዚህ ውስጥ እዛ የደረሳችሁ ሰዎች አላችሁ ብያለሁኝ። በእውነት ሰው ብዙ መራቀቅ ማንበብ መማር እግዚአብሔር ካልተጨመረበት ለውጥ እንደማያመጣ ያየንባቸው ቅዱስ አባት ናቸው። በእውቀታቸው ብዙ የኛ የተራቀቁ አይደሉም። ብዙ አነበቡ ተማሩ የሚባሉ አይደሉም። ነገር ግን የቀና ልብ የታረመ አንደበት የተስተካከለ ሰውነት ነፍሳቸው ከስጋቸው የታረቀላቸው ምንኩስናው የገባቸው ላደረጉት ቆብ ለለበሱት ቀሚስ ለጨበጡት መስቀል ታማኝ የሆኑ ታላቅ አባት ነበሩ። ያንን የመከራ ወቅት ያንን የፈተና ዘመን ቤተክርስቲያኒቱን ቀዝፈው ያሻገሩ ታላቅ አባታችን ብፁዕ ቅዱስ አቡነ ተክለ ሃይማኖት ይባላሉ። እኔ እድል ገጥሞኝ እናንተ ክፉዎች ናችሁ እድሜ ስንት ነው ትላላችሁ እንጂ ታሪክ ነግራችሁ ነበር። እድል ገጥሞኝ ቅኔ አድርጌላችኋለሁ። ይገርማችኋል። ተባርኬያለሁ ቅኔ አቅርቤ። ከዛ ቀጥሎ ደግሞ አራተኛው ፓትርያርካችን ብፁዕ ቅዱስ አቡነ መርቆሬዎስ ነበሩ። እግዚአብሔር ድንገት የሆነች ብርሃን ብልጭ አድርጎ ከስደት አምጥቶ ሰው ሀገር ሞቱ ከመባል ውርደት አውጥቶ በሀገራችን አጅበን ዘምረን ቀብረናቸዋል። አራተኛው እሳቸው ናቸው። አምስተኛው ብፁዕ ቅዱስ አቡነ ጳውሎስ ታውቋቸዋላችሁ። ተናጋሪ አንደበተ ርቱዕ በተለይ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከብፁዕ ቅዱስ አቡነ ቴዎፍሎስ ቀጥሎ ዓለም አቀፋዊ ገጽታው እንዲከበር በዓለም ደረጃ እንድትከበር ያደረጉ ታላቅ ባለውለታ ናቸው። እናንተ መጥፎአቸውን የነገርናችሁ ጥሩነታቸውን አልነገርናችሁ። አሁን ስለሌሉ ነው ማወራው እንጂ ቢኖሩ አላወራም ነበር። ምክንያቱም እናንተ የአይነ ስውሩም የቀባጥረ የሆነ ነገር ፈልጎ ነው ትላላችሁ። ዛሬ የሉም እሳቸው ሊሰጡም ሊቀበሉም ናቸው። ስላሴ መቃብር ውስጥ ነው ያሉት። ግን ባለውለታ ተናጋሪ አባት ነበሩ። አንድ ጊዜ እንዳሉ ቅዱስ አባታችን አቡነ ጳውሎስ የአባቶቻችን ታሪክ መስራትም ታሪክ መጠበቅ የሚያውቁ ነበር አሉ። እኛ ግን ወይ ታሪክ አንሰራ ወይ ታሪክ አንጠብቅ ከሁለቱም ተፈናቅለና ብለው ተናገሩ አንድ ጊዜ። ከዛ ቀጥሎ አሁን ያሉት ፓትርያርካችን ማን ይባላሉ በሉት? ብፁዕ ቅዱስ አቡነ ማትያስ። እሳቸው ደግሞ በዚህ 3 ዓመት ማይበሉን ሞገዱን ተቋቁመው ቤተክርስቲያናችንን አሻግረዋል። ወደፊት በህይወተ ሥጋ ሲያልፉ በደንብ እንተርክላቸዋለን እንናገርላቸዋለን። በእውነት እሳቸው ፓትርያርክ እሳቸው ባይሆኑ ይሄን ዘመን እንዴት ብለን ልናልፈው በእውነት የገመድ ጉተታ ወደ ሰሜን የሚጎትታቸው አለ፣ ወደ መሃል የሚጎትታቸው አለ፣ የሚገፋቸው አለ። ይሄንን ማይበል ሞገድ ተቋቁመው ቤተክርስቲያን ቁማ እንድትሄድ በማድረጋቸው በእውነት ለዚህ ምስጋና እናቀርባለን። ይሄን መመስከር አለብን ምእመናን። እኔ በግሌ አንድ ብርጭቆ ሻይ ሰጥተውኝ አያውቁም። አቀርቤም አላውቃቸው እውነቱን ለመናገር እንደናንተው አባቴ ናቸው እሳለማለሁ እና ባለውለታ ናቸው። እኔ በእውነት በዚህ ዘመን እሳቸው ባይሆኑ ምን ይውጣን ነበር ብዬ ሁሉ አስቤ ያውቃለሁ እግዚአብሔር በሚያውቅ እና ወደፊት ደግሞ እንግዲህ እሳቸው አሁን እድሜያቸው እየገፋ ነው። እንደው እድሜ ቢዋጣን ጨምር ነበር። ለሳቸው አስበን አይደለም የሚመጣው ትርምስ ለማምለጥ ማለት ነው። አሁን ሸምቆ የሚጠብቃለ በየጉድጓዱ እሳቸው አረፉ ሲባል ከየጉድጓዱ የሚወጣ ቀበሮ አለና ያንን ለመታገስ እንደው እድሜ ለሳቸው አዋተን ብንጨምር ይሻለን ነበር። ግን አይሆንም። እግዚአብሔር መፍትሄ ያለው በወጀብና በአውሎ ነፋስ ውስጥ ማን መንገድ ያለው እግዚአብሔር መፍትሄ ያለው። ስለዚህ ባጭሩ ማርቆስ አባቴ እስክንድሪያ እናቴ የምንለው በዚህ በዝቦታ ላይ ያለ የቤተክርስቲያን ስንት ዓመት ይሆናል መምህር ብሩክ? አቤት 101 ዓመቱ ነው። 101 ዓመቱ ነው። በእውነት ብዙ ቦታ እኔ ኢትዮጵያ ውስጥ
በብዛት ቤተክርስቲያን ለምን እንዳልተሰራላቸው የምጠይቃቸው ሶስት አካላት አሉ። አንዱ ቅዱስ ማርቆስ ነው፣ ሁለተኛው ቅዱስ ያሬድ ነው፣ ሶስተኛው አባ ጊዮርጊስ ዘጋስጫ ነው። እነዚህን ሶስት እንደው ደግሞ ብዙ ሰው ከእውቀት የተፈናቀልን ስለሆነ እንጂ መልአከ ብርሃን አድማሱ ጀንበር የሚባሉ ደግሞ ሌላ ሊቅ አሉ፣ እውቀትም እምነትም የተሰጣቸው እና እነዚህ ሰዎች እንደው ባለመታወሳቸው በመረሰ በጣም አዝናለሁኝ እኔና ማርቆስ ባለውለታችን ነው። እንግዲህ ከግብጽ ጳጳስ ማስመጣት በማቆማችን አትርፈናል ከስረናል ብሎ መገምገም የኛ ጉዳይ ነው። ከልጆቿ እንደው አሁን እንደው እነዛው ይሻሉ ነበር እንዴ ደናው ይህችን ዓለም መውደድ ልብን ያወካል፣ መንፈሳዊን ታጨልማለችና ዓለምን የናቁ በዲያብሎስ ላይ ዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ድርቅ፣ ጦርነት፣ የማረፊያ በአታ ለመኖር የውሃ የመብራት የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሙን አጽንቶ ለማቆየት የሚደረግ ግብግብ። አዎ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርህራሄ ልብ ነው። ዳግመኛ ስማይ ልንገርህማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት። ርህራሄን ገንዘብ በማድረግ ገዳማውያንን እንታደጋቸው።